አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በወርኃ መጋቢት 16ኛው ቀን የሚነበብ የሚጸለይ የቅድስት ኪዳነ ምሕረት ድርሳን ይህ ነው። ልመኗ ክብሯ ለዘላለሙ ከሁላችን ከሕዝበ ክርስቲያን ጋር ይደርብንና ጌታ በመስቀል ተሰቅሎ ሳለ እመቤታችን ከመስቀሉ እግር ቁማ ስለ እርሱ ያለቀሰችውን ለቅሶ አይቶ የሰጣትን የቃል ኪዳን መጽሐፍ ማንበብ እንጀምራለን። ለልጇ መሰቀልና ወደ መቃብርም መውረድ ስላለቀሰችው ለቅሶና ስለ ክብሯ የብእንሳ አገር ኤጲስቆጶስ አባ ሕርያቆስ የደረሰው ድርሳን ይህ ነው። ወዳጆቼ ሆይ የአባቶች አለቃ የያዕቆብ ለቅሶ ዛሬ ታደሰ አለ። በድንግልና ጸንሳ በድንግልና ለወለደችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስም? መከራ ስለተቀበለችበት ድንግል ማርያም ለምን አታለቅስም? የድንግልና ጡቷን ላጠባችው ድንግል ማርያም ለምን አታለቅስ? በቤተልሔም በበረት ለወለደችው ልጇ ድንግል ማርያም ለምን አታለቅስ? በማኅፀኗ 9 ወር ከ5 ቀን ለተሸከመችው ተወዳጅ ልጇ ድንግል ማርያም ለምን አታለቅስ? ከአገር ወደ አገር አዝላ ለተሰደደችበት ልጇ ድንግል ማርያም ለምን አታለቅስ? ከቶ መቃብራቸውን ላላየች ልጆቿ ራሔል የምታለቅስ ከሆነ በአንድ ልጇ መቃብር ደጃፍ ላይ ድንግል ማርያም ለምን አታለቅስ? የባለ መልካም ጽም ሽማግሌ የያዕቆብ ለቅሶ በብላቴናይቱ ድንግል ዘንድ ዛሬ ታደሰ። ወንድሞቹ ባሰሩት ጊዜ ያዕቆብ ወደ ዮሴፍ አልተመለከተም። ድንግል ግን ልጇን በእንጨት መስቀል ላይ ተቸንክሮ አየችው። ዮሴፍ በሰፊ ጉድጓድ ውስጥ ሳለ ያዕቆብ በላዩ ያለቅስ ዘንድ ወደ ዮሴፍ አላየም። ድንግል ግን በአይሁድ ጉባኤ መካከል ተሰቅሎ ልጇን አየችው። ዮሴፍን ወንድሞቹ ልብሱን ገፈው ሲያራቁቱት ያዕቆብ አላየም። ድንግል ግን በጎ ምክር በሌላቸው በአይሁድ መካከል ልብሱን ተገፎ ራቁቱን ሆኖ አየችው። ወንድሞቹ ዮሴፍን በ20 ብር ሲሸጡት ያዕቆብ አላየም። ድንግል ግን ይሁዳ ልጇን በ30 ብር ሲሸጠው አየች። አራዊት ባልቀደዱት ልብስና በሌላ ደም ላይ ያዕቆብ አለቀሰ። አምላካዊ ደም ግን ድንግል ማርያም ስለ እርሱ በላዩ የምታለቅስበት በቀራንዮ ዓለት ላይ የፈሰሰው ነው። ድንግል ግን ዛሬ ያየችው ለልጇ ያለበሱትን ሌላ ልብስ ነበረ። የራሱን ልብስ ግን እርስ በርሳቸው ተካፈሉት። የዮሴፍ ወንድሞች ወንድማቸው ዮሴፍን በሸጡት ጊዜ አለቀሱ፣ ተጸጸቱ። የእስራኤል ልጆች ግን ጌታቸውን በሸጡት ጊዜ አላለቀሱም፣ አልተጸጸቱም። የያዕቆብ ልጆች ወንድማቸው በነገሰ ጊዜ ተደሰቱ። አይሁድ ግን ጌታቸው ከሙታን ተለይቶ በተነሳ ደስ አላላቸውም። ድንግል ሆይ በእውነት በልጅሽ መቃብር ላይ ለቅሶሽ ጣዕም ያለው አሳዛኝ ነበር። ማርያም ሆይ ለምን ተቀምጠሻል? ምን ታደርጊያለሽ? ብለው የልጅሽን መሰቀሉን በነገሩሽ ጊዜ በመላእክት መካከል ቃልሽ ያማረ ነበር። እነሆ ልጅሽን በመኮንኑ ፊት አቁመውታል። የአይሁድ ሊቃነ ካህናትም ያሰቃዩታል፣ ያቃልሉታል። ማርያም ሆይ ምን ታደርጊያለሽ? እነሆ ልጅሽን በፍርድ አደባባይ መካከል ልብሱን ገፈው እያራቆቱት ነው። የኢያቄም ልጅ ማርያም ሆይ ለምን ተቀምጠሻል? ምንስ ታደርጊያለሽ? እነሆ በኢየሩሳሌም ሜዳ የሚሰቀልበትን ግንድ ብቻውን ተሸክሟል። አንድ እንኳ ወደ እርሱ የሚቀርብ የለም። የሐና ርግብ ሆይ ለምን ተቀመጥሽ? የምትሰሪውስ ምንድን ነው? እነሆ ልጅሽን ሰቅለውት በቀራንዮ ቦታ ቆሟል። የዳዊት ዘር ሆይ ልጅሽን ከመስቀል ላይ ለምን ከፍ ከፍ አደረጉት? እመቤቴ ድንግል ሆይ በዮሐንስ ቤት ዛሬ ለቅሶሽ በእውነት ጣዕም ያለው ነበረ። እንዲህ ስትይ ወዮ ለዚህ መራራ ወሬ ነጋሪ ለኢዮብና እስራኤል ለተባለ ያዕቆብ ካረዷቸው መርዶ የመረረ ነው። ዛሬ ወደ እኔ ለሚመጣ ለዚህ ለክፉ ወሬ ወዮ። ልጄ ሆይ አገሩን ባቃጠሉ ጊዜ ለሎጥ ካረዱት መርዶ ያስጨንቃል። በእኔ ላይ ለደረሰው ለዚህ አስጨናቂ ነገር ወዮ። ልጄ ሆይ ስለ ኃያላነ እስራኤል ሞት ለዳዊት ካረዱት መርዶ
ይበልጣል። በዚህ በክፉ ወሬ ወደ እኔ ለመጣው ለዚህ ወሬ ነጋሪ ወዮ። ልጄ ሆይ እነሆ ስታረጋጋኝ 30 ዓመት ይሆናል፣ ልገሥጽ አልተቻለኝም። ዛሬ ወደ እኔ ወሬ እስከመጣ ድረስ ወጥተ እስከምትገባ አንዲት ሰዓት እንኳን አላመንኩም። ልጄ ሆይ ለሐዘኔ ሁሉ ምስክሬ ሰሎሜ ናት። እኔ ዳኛውን አየው ዘንድ ከቤቴ አልወጣም፣ በፈራጁም ፊት አልቆምም። ሌባውን ራሱን ሲቆርጡት ሽፍታውንም ይገርዱት ዘንድ ሲፈርዱበት አላየውም። ከቶ ቀራንዮን አላየሁትም፣ የጎልጎታንም ቦታ አላውቅም። ሁልጊዜም በሚጣሉበት ቦታ አልቆምኩም። ልጄ ሆይ ክፉ የሆነ ፍርድ አላየውም፣ በፍርድ አደባባይም ከቶ ለዘላለሙ አልቆምኩም። ልጄ ሆይ ያደረግኩብን ግፍ አላውቅም፣ እኔም በዮሐንስ ቤት ነበርኩ። ወዳጄ ሆይ በሊቀ ካህናቱ ባና ግቢ የተቀበልከው ግፍ ወሬው መራራ ነው። ልጄ ወዳጄ ሆይ ዛሬ ከኔ ላይ ነጻነቴን አስወገድክ። ስለ ልደት በናዝሬት መልካም የምስራች ነገሩኝ። ዛሬ ግን በኢየሩሳሌም ይችን ክፉ መርዶ አረዱኝ። በዮሴፍ ቤት መልካም ዜና ደረሰኝ፣ በዮሐንስ ቤት ግን የሞት ዜና መጣብኝ። ልጄ ወዳጄ ሆይ እኔ በልቤ ደስ እያለኝ ተቀምጬ ነበር። በየዕለቱ ፋሲካ ደርሷል፣ በዓሉን እናከብር ዘንድ ወደ አገራችንም እንመለሳለን እያልኩ ነበር። የዚህ አይነት ፋሲካም ደረሰኝ። ልጄ ወዳጄ ሆይ በእንባና በሐዘን ባሌ ወደ ለቅሶ ተመለሰ፣ ፋሲካዬም ወደ ልብ ሐዘን። ድንግልም ልጇን ስላየችው ፍጹም ሐዘንና ለቅሶ አገኛት። በዮሐንስ ቤትም ሳለች እንደገና ወደ ለቅሷ ተመልሳ ዮሐንስ ሆይ ወደ ቀራንዮ ትመራኝ ዘንድ አማጽናለሁ አለች። ዮሐንስ ሆይ ከኔ ጋር ወደ ጎልጎታ ትሄድ ዘንድ አማጽናለሁ። ሌባን ሲሰቅሉት ወንበዴን ቸብቸቦን ሲቆርጡ አላየውም። እንደ ወንበዴ ልጄን ወዳጄን ቦሱ የሰቀሉበትን ቦታ አይ ዘንድ አገሬን ክብሬን ትቼ በእግሬ እሄዳለሁ። ልጄ ሆይ ከወንድሞች አንድ እንኳን አብሮ የቆመ የለም፣ ወይም ስለ አንተ አንዲት ቃል የሚናገር የለም። ልጄ ሆይ በልጇ ላይ የእናት ሐዘን ሌላ ነው፣ ወዳጅም ስለ ወዳጁ የሚያዝነው ሌላ ነው። እናትም በተወዳጅ ልጇ ላይ ከልብ የምታዝነው ሐዘን ልዩ ነው። ወዳጅም ለወዳጁ ልዩ ሐዘን አዝኖ ያለቅሳል። ሐዘኔም በኢየሩሳሌም ካሉ ሰዎች ሁሉ ሐዘን ይጸናል። ልጄ ወዳጄ ሆይ ለቅሶዬ በእኔ ዘንድ ከተሰበሰቡት ሰዎች ሁሉ ለቅሶ ይበልጣል። ዮሐንስም ከለቅሶና ከሐዘን መጽናናትን እንደማትችል እርሱም ሊያረጋጋት እንደማይችል ባየ ጊዜ እርሷም ካላየሁት መጽናናት አልችልም እያለች ስለሆነ ዮሐንስ እኔ ከአንቺ ጋራ ወደ ቀራንዮ እሄዳለሁ፣ ታዩ ዘንድ ተነሺ እንሂድ አላት። ድንግልም ከዮሐንስ ቤት ወጥታ በኢየሩሳሌም ሜዳዎች ውስጥ በእግሯ ተጓዘች። ድንግልም ፈጥና ስትራመድ የሚያዩዋት ሰዎች እንዲህ የምታለቅስ ይህች ማናት አሉ። እርስ በርሳቸው የሚነጋገሩ ነበር። ሌሎችም ከገበያ የምትሻውን ስትገዛ ከቶ ይህችን አላየናትም ይሉ ነበር። ሌሎችም እርስ በራሳቸው ይህች እንግዳ ናት፣ ከአገር ውስጥ ያለ ማስተዋል ትሄዳለችና ይሉ ነበር። የጌታ ኢየሱስ ደቀ መዝሙር እንደሆነ ዮሐንስን የሚያውቁት እንጃ ይህች እናቱ ትሆናለች፣ በመስቀል ላይ ተሰቅሎ ታየው ዘንድ ትሮጣለች ይሉ ነበር። ሌሎችም ይህች የዮሴፍ ሚስት ትሆናለች፣ ለልጇ ወሬ ነግረዋት ይሆናል ይሉ ነበር። ሌሎችም መልኳ ደምግባቷ እንዴት ያምራል እዩ ይሉ ነበር። ሌሎችም በዚች አገር ከቶ እንደዚች ያለች አላየንም፣ መልኳም የልጇን መልክ ይሉ ነበር። በገበያ ውስጥ ያሉ ሰዎች ለእርሷ ይነጋገሩ ነበር። ነገሩም በገበያው ሁሉ ተሰማ። ሰሎሜም በኋላዋ ትከተላት ነበር። ሌሎችም ሴቶች ራሳቸውን ተከናንበው ይከተሏት ነበር። በልብ ከማዘን በቀር ምንም ወደ ቀኝም ሆነ ወደ ግራ መለስ ቀለስ አትልም ነበርና። ወደ ጎልጎታም በደረሰች ጊዜ ሰው ተጨናንቆ ተሰብስቦ አየ። እንጨት መስቀል ላይ የተሰቀለውን ያዩት ዘንድ የተሰበሰቡትን ብዙ ሕዝብና አሕዛብ ሰራዊትንና የተጨናነቀውን ሰው አየች። በዚህ ልዩ በሆነው ወር ስለ
በጋ ፋሲካው ከአረማይስ፣ ከባርቅ፣ ከሞዓብ፣ ከኮበር፣ ከእስማኤል ልጆች አገር ሁሉና ከአውራጃ ሁሉ ወደ ኢየሩሳሌም የተሰበሰቡ ብዙዎች ነበሩ። ሕዝቡ ሁሉ ስላዩት አስደናቂ የሆነ ታላቅ ታምር ተጨናንቀው እርስ በራሳቸው እነሆ በዚህ ሰው ላይ ክፉ ምክራቸውን በግፍ ፈጸሙ ይሉ ነበር። ሌሎችም እነሆ ብዙ ዘመናት የዚህን ሰው ሞት ሲፈልጉ የነበሩ ናቸው ይሉ ነበር። ሌሎችም እነሆ ዛሬ ኃያልና ጽኑ ብርቱ ሰው ገደሉ ይሉ ነበር። ሌሎችም በዚች አገር እውነተኛ ፍርድ ቢኖር ይህን ባልገደሉ ነበር ይላሉ። ዳግመኛም እንደገና ሌሎች በአይሁድ ሁሉ ላይ ያነግሠው ዘንድ ለእርሱ ንጉሥ መልእክት የጻፈለት ይህ አይደለምን ይሉ ነበር። ስለዚህም ንጉሥ ሄሮድስ ይገድሉት ዘንድ አዘዘ አሉ። ሌሎችም ስለ እርሱ ሳይሞት የወንድሙን ሚስት ነጥቆ ጎስቋላ ያደረገው ይህ ነው እያሉ ሄሮድስን ረገሙት። ዳግመኛም እነሆ ያለ ፍርድ ይህን ገደለው አሉ። ድንግልም ስለ ጽኑ መከራዋ፣ ስለ ለቅሶዋ፣ ስለ ብዙ እንባዋም አንገቷን ወደ ምድር ደፋ ነበር። ተሰበሰቡት የአይሁድ ብዛት የተነሳ ታላቅ መጨናነቅ ነበርና የምትወደው ልጇን ማየት አልቻለችም። ዮሐንስንም ማየው ዘንድ ልጄ ወዳጄ ወደየት ነው? የተጨናነቀው ታላቅ ጉባኤ እንዳላየው ከልክሎኛልና አለችው። ዮሐንስም በመስቀል ላይ ታየው ዘንድ ከምዕራብ እስከ ምስራቅ ባለው ጉባኤ ላይ ዓይኖችሽን ቀና አድርጊ አላት። ዓይኖቿንም ቀና አድርጋ አየችው። እርሷም በቀኙ እስከ ቆመች ድረስ በጉባኤው ውስጥ መሄድን አላቋረጠችም። እሱንም በመስቀል ላይ ሆኖ ታየው ነበር። ቸሩ ፈጣሪያችን የእናቱን ትሕትና አይቶ ዓይኖቹን ወደ ዮሐንስ አትኩሮ አንተ ሰው ይህች እናትህ ናት አለ። እናቱንም አንቺ ሆይ ይህ ልጅሽ ነው አላት። ዮሐንስም ወደ ቤቱ ይወስዳት ዘንድ እጇን ደግፎ ያዛት። ድንግልም ዮሐንስ ሆይ በልጅ ላይ አለቅስል ዘንድ ተወኝ አለችው። እርሱ ያለ እህት ያለ ወንድም ብቸኛ ነውና እርሱ ፈጥነ አትለየኝ ብላ ተናገረች። ዮሐንስ ሆይ እርሱስ ምድራዊ አባት የለውም። ልጄ ሆይ ይህ በራስ ላይ ያለው የእሾህ ዘውድ መከራውን እንዳንተ እታገሰው ዘንድ በራሴ ላይ ሊሆን በወደድኩ ነበር። በወንበዴ ሁሉ ላይ የስቅላት ፍርድ የሚገባ ከሆነ ይሁዳ ሆይ ለምን አልሰቀሉም? አንተ ሌባ ነበርክና። ከመሞታቸው በፊት ግብጾቹን የሚያራቁቷቸው ከሆነ ይሁዳ ሆይ ለምን አላራቆቱም? በሙዳዬ ምጽዋት የገባውን የምትሰርቅ ሌባ ነበርክና። ዮሐንስ ሆይ ዛሬ በዚህ ጉባኤ መካከል ጉስቁልናዬን ተመልከት። በመከራው መድከሜንና የልቤንም ማዘን ተመልክተ ፊቱን አይቼ እደሰት ዘንድ ተወኝ። ዮሐንስ ሆይ የድሃ አደግ ማደሪያ በሆነ በዚህ ተራራ ያለ ዛሬ አላየውምና በእርሱ ላይ አለቅስ ዘንድ ተወኝ። ከመከራው ጊዜ የኢዮብ መኝታው ነበርና መከራዬም ከመከራው ይበልጣልና። ይህች ቦታ የድሆች ሁሉ መጠጊያ ናትና ከእርሷም እጠግብ ዘንድ ተወኝ። እኔ እናት አባት ወይም ከሰው ወገን የለኝምና በልጇም መስቀል ቀኝ ቁማ ሳለች ድንግል ሐዘኑ ጸንቶባት ነበርና ከብቻው ለቅሶ በቀር ልቧም በሐዘን እጅግ ስለተነካ ያንን ታላቅ ጉባኤ መለስ ብላ አታየውም ነበር። እንዲህም ሆኖ ከዚያ ቁመው የነበሩ ሴቶች የኩዛ ሚት ዮሐና፣ መግደላዊት ማርያምና ሰሎሜ እመቤታችን ድንግል ስትወድቅ አቅፈው ያነሷት ነበር። በእነዚህ ንጹሐን በሆኑ ሴቶች መካከል ለቅሷ ልብ የሚነካ አሳዛኝ እንጉርጉሮ ያለው ነበር። ለቅሷም ጣም ያለቅሱ ነበር። ከአይሁድ ሴቶች ሆኑ ሌሎች ግን ስታለቅስ ለቅሷን የሰሙ እንዲህ እያሉ ተገዳደሯት። በወለድሽው በ2 ዓመቱ በአንቺ ምክንያት ክንዳችን ልጆችን ከማቀፍ ተለይቶ ነበርና በቀላችን ዛሬ አንቺና በልጅሽ ላይ መጣ። ከሄሮድስ ጋር የነበሩ የአይሁድ ታላላቆችም ይገድለው ዘንድ የሄሮድስን ልብ ያስጨክኑ ነበር። እነርሱም ጲላጦስ ጌታ ኢየሱስን እንደሚወደው ሄሮድስ
አመልክተውት ነበርና ከአይሁድም ብዙዎች ልንሰቅለው ብንሄድ አሕዛብ ይነሱብናል፣ ለጲላጦስም ምክር ከአንደበታችን ነጥቀው ይወስዱታልና አሁንም እንሰቅለው ዘንድ ትእዛዝህንና ኃይልን ላክ አሉ። አይሁድ ሥልጣኑንና ጭፍሮቹን ከነሳቸው ጋር ይልክ ዘንድ ብዙ እጅ መንሻ ሰጥተውት ነበርና በዚህም ሥራ በዚህች ቀን ጲላጦስ ከእርሱ ጋር አልወጣም። በእርሱና በአይሁድ መካከል ጸብ እንዳይሆን ጲላጦስና ሚስቱ ጌታ ኢየሱስን እንደ ራሳቸው ይወዱት ነበርና በጅራፍም ያስገረፈው እንዲህም ያደረገ አመፀኞች አይሁድን ደስ አሰኝቶ ወዲያው ያለ ሞት እንዲፈቱት ነበር እንጂ እንደሚሰቅሉት አውቆ ቢሆንስ ጲላጦስ ይሰቅሉት ዘንድ ባልሰጣቸው ነበር። እርሱ ሚስቱና ልጆቹ ሆነው ለሞት ባላደረሱትም ነበር፣ ከቶ ፍርዱንም ባልፈረደበት ነበር። ዳግመኛም በሰንበት ማንም ማንን እንዳይፈውስ ይህን ራሱን ጽኑ ያደረገ ሰው አንተ ብትቀጣልን እኛም ፈትተን እንለቀዋለን ብለው በሐሰት ለጲላጦስ ነገሩት እንጂ። በዚህም ሽንገላቸው ምክንያት ቃላቸው እውነት መስሎት ጲላጦስ ገረፈው። ዳግመኛም ከዚህ ሁሉ ወደ ጥንተ ነገራችን እንመለስ። ድንግልም በልጇ ቀኝ ቁማ ነበር። ዮሐንስም ወደ ቤቱ ሊወስዳት ወዶ ወደ እርሷ ቀረብ ብሎ ከእርሱ ጋር ትሄድ ዘንድ ለመናት። እርሷ ግን በለቅሶና በጮት በፍጹም ሐዘን ሁና ቆመች። ልጇንም እንዲህ እያለች ወደ አገሯ ተመለሰች። ሆይ በላዩ በሰቀሉ መስቀል ላይ ስትውል በፍቅር ሰናበትሃለሁ። ብርሃንን ስለተመላው ምራቃቸውንም ስለተፉበት ፊት እሰናበትሃለሁ። በሁለት ወንበዴዎች መካከል የተሰቀልክ ንጉሥ ሆይ መራቆት እጅ ነሳለሁ፣ ሰላምታም አቀርብልሃለሁ። ልጄ ሆይ በጠላቶች እጅ ላለው ለከበረ ልብስ እጅ ነሳለሁ፣ ሰላምታ አቀርባለሁ። ልጄ ሆይ ከራስ በላይ ለተደፋው የሾህ ዘውድ እጅ እየነሳው ሰላምታ አቀርባለሁ። ይህንንና ይህን የመሰለ ለቅሶ እያለቀሰች እየጮች ወደ ዮሐንስ ቤት አደረሷት። እርሷም ከመጮና ከማልቀስ ዝም አላለችም። ከለቅሷና ከሐዘኗ ብዛት የተነሳ ለዓይኖቿ ሽልብታ አልሰጠችም። እናታችን የቅድስት ኪዳነ ምሕረት ልመኗ በረከቷ ከእኛ ከሕዝበ ክርስቲያን ጋር አብሮን ለዘላለሙ ይኑር አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።